ጥሬ ሩዝ መብራት ይናፍቆታል ወይስ ያልበሰለ ዱቄት ለመቅመስ ከፍተኛ ፍላጎት ያድርቦታል? ምናልባትም ብዙ ጊዜ ሰምታችሁ ይሆናል አንዲት ነፍሰ ጡር ሴት ለምለም አፈር ወይም ጭቃ የመብላት ፍላጎት ይኖራታል። ይህ እብደት አይደለም። እኛ እንደምናስበው የማወቅ ጉጉት ወይም የሆርሞን ለውጥ ብቻ አይደለም። ይህ ፍላጎት ቢካ በመባል ይታወቃል እና ሰውነታችን እባክህ እርዳኝ የሚል ምስጢራዊ ኮድ እየላከ መሆኑን ያሳያል። I take one look at you, you're taking me out of the ordinary. I want you laying me down till we're dead and buried on the edge of your knife, staying. ሰውነታችን እንደዚህ አይነት እንግዳ ነገር እንዲፈልግ የሚያደርገው ምን ይሆን? መልሱ አስገራሚ ነው። እነዚህ ሁሉ ያልተለመዱ ምኞቶች የሚመጡት በሰውነታችን ውስጥ ባለው የንጥረ ነገር እጥረት ነው። የሰውነታችን ኢሚዩን ሲስተም አይረን፣ ዚንክ እንዲሁም ማግኔዥየም ሲያጣ የችግሩን መጠን ዊርድ በሆኑ ምግብ ፍላጎቱን ይገልጻል። ዛሬ በቫይታል ጉርሻ ቻናላችን አይምሯችንን ግራ የሚያጋቡና እነዚህ ያልተለመዱ ምኞቶችን ለምን ወደኛ እንደሚልክ በሰፊው እንመለከታለን። እስከ መጨረሻው አብረው ይቆዩ። የአይረን እጥረት በዓለም ላይ በጣም የተስፋፋ የንጥረ ነገር እጥረት ነው። ይህም ወደ ደም ማነስ ያመራል። የደም ማነስ ሲኖር ደግሞ ሰውነታችን ለመተንፈስ በቂ ኦክሲጅን ማግኘት ስለማይችል ድካም ይሰማናል። ታዲያ አይረን ስንፈልግ ምግብ መብላት ሲኖርብን ለምን ግን አካላችን ድንጋይ ወይ ኖራ ይፈልጋል? ምክንያቱም ሰውነት የተሳሳተ ምልክት እየላከ ነው። ይህ ፒካ በመባል የሚታወቀው ሁኔታ ሲሆን አይረን በሰውነታችን ሲያንስ የደም ማነስን ለመቋቋም ሰውነታችን አፈር ውስጥ ያለውን ጥቂት ማዕድን ለመጠቀም ይፈልጋል። በእርግጥም አፈር መብላት አይረንን የሚያሟላበት መንገድ አይደለም፣ ነገር ግን የሰውነታችን እርዳኝ የሚል ጩኸት ነው። ዘወትር የሚያጋጥመን የቸኮሌት ፍላጎትስ ሁልጊዜ የጭንቀት ወይም የድካም ምልክት ብቻ አይደለም። ቸኮሌት ውስጥ በተለይ ጥቁር ቸኮሌት ውስጥ ከፍተኛ መጠን ያለው ማግኔዥየም አለ። ማግኔዥየም ደግሞ ለመስል ኮንትራክሽን ኮንትሮል፣ ለእንቅልፍ ጥራት እና ለጭንቀት መቀነሻ ወሳኝ ነው። ሰውነታችን ዘላ ለማለት ማግኔዥየም ሲያጣ ቸኮሌት የሚል ትዕዛዝ ወደ አንጎላችን ይልካል። በሌላ አገላለጽ ያ የማያቋርጥ የቸኮሌት ምኞት ሰውነታችን እባክህ ዘና በል ለማለት የሚጠቀምበት ኮድ ነው። አሁን ደግሞ ወደ ዕለት ተዕለት ኑሯችን ተመልሰን እንመልከት። አንዳንዶች ጥሬ ሩዝ ለመቅመስ በጣም ይፈተናሉ፣ ወይ ደግሞ የዱቄት ስሊት ለመብላት የሚገፋፋ ስሜት ይገጥማቸዋል። ይህ እንግዳ ነገር ሊመስል ይችላል፣ ግን የተለመደ ነው። ይህ ክሬቪንግ አሜሎፋጂያ ተብሎ የሚጠራ ሲሆን ከዚንክ እጥረት ጋር በጥብቅ ይያያዛል። ዚንክ ለምግብ ጣዕምና ለኢሚዩን ሲስተም ወሳኝ ማዕድን ነው። ዚንክ ሲያንስ የምግብ ጣዕማችን ላይ ለውጥ ሊያመጣ ይችላል። ይህም ያልበሰሉና ጠንካራ የሆኑ ምግቦችን እንድንፈልግ ይገፋፋናል። ስለዚህ የጣዕም ለውጥ ካለባችሁ እና ጥሬ ሩዝ የማግኘት ፍላጎት ካደረባችሁ የዚንክ መጠኑ ዝቅ ያለ መሆኑን መገንዘብ አለብዎት። ከምግብ ፍላጎት ውጪ አንዳንድ ሰዎች እንደ ነዳጅ ወይም አዲስ እንደተቀባይ ቀለም ሽታ ደጋግሞ የመሳብ ፍላጎት ያድርባቸዋል። ይህ ፍላጎት ከስሜት ለውጥ ጋር የተያያዘ ሲሆን የቫይታሚን ቢ12 እጥረትን ሊያመለክት ይችላል። ቢ12 ለነርቭ ጤና ወሳኝ ሲሆን የዚህ እጥረት በሰውነታችን ውስጥ ካለ የስሜት መረበሽን ይፈጥራል። በዚህም ምክንያት ሰዎች ያልተለመዱ የሽታ ማነቃቂያዎችን ይፈልጋሉ። የቢ12 እጥረት ከባድ የጤና ችግር ስለሚያስከትል ያልተለመደ ሽታ የመፈለግ ስሜት ካደረብን የሰውነት የመከላከል ስርዓት ምልክት ነው ብለን እናስብ። አያችሁ፣ የሰውነት ቋንቋ እንግዳ ሊሆን ይችላል። አፈር መብላት፣ በረዶ ማግኘት ወይም የነዳጅ ሽታ መፈለጉ ሰውነት ለእርዳታ የሚጮህበት መንገድ ሊሆን ይችላል። ስለዚህ እንደዚህ አይነት ያልተለመደና የማያቋርጥ ፍላጎት ካለቡ ወደ ጤና ባለሙያ በመሄድ የደም ምርመራ ማድረግ እንዳይዘነጉ።
ውስጥ የገጠማችሁ እንግዳ የምግብ ወይም የማሽተት ፍላጎት ምንድነው? ከታች በኮሜንት ላይ አስቀምጡልን። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ፣ ሰብስክራይብ ማድረግም እንዳይረሱ። በሌላ ቪዲዮ እስከምንገናኝ ጤናማ ሳምንት እንመኛለን።